ወደፊት ይመጣል ብለን የምናስበው አለ። በእርግጥ አሁንም እስከዛሬም በተወሰነ መልኩ የተወሰነ እንቅስቃሴ አለ። ለምሳሌ የብዙ ሰዎችን ገንዘብ አንድ ላይ አሰባስበው በመረጡት ኢንቨስትመንት መስክ ኢንቨስት የሚያደርጉ አይነት ድርጅቶች አሉ። እስከዛሬ እንግዲህ ላለፉት 10 ዓመታት እኛም ከነዚህ ድርጅቶች ጋር ስንሰራ ነበር። ለምሳሌ ፕራይቬት ኢኩዊቲ የሚባሉ አይነት ኢንቨስት የሚያደርጉ እና ካፒታል የሚያፈሱ አገር ውስጥ አሉ። እና ውጭ ሀገር የተለመደው አሰራር ምንድነው? በተለይ እነዚህ አይነት ነገሮች ቅድም ያልከው ሁለቱንም አካተው ጀነራል ፓርትነር እና ሊሚትድ ፓርትነር ያለባቸው ድርጅቶች አሉ። በተለይ ፕራይቬት ኢኩዊቲዎች የሰዎችን ገንዘብ አሰባስበው ኢንቨስት የሚያደርጉ ሁለት አይነት ቅርጽ አላቸው። በመጀመሪያ እዛ ውስጥ ያንን የሚሰባሰበውን ኢንቨስትመንት አንደኛ ኢንቨስትመንቱን የማሰባሰብ ሂደት ያደርጋሉ። ሁለተኛ ኢንቨስትመንቱን እነሱ በመረጡት የኢንቨስትመንት ዘርፍ የንግድ ዘርፍ ኢንቨስት ያደርጋሉ። እነዚህ ሁለት አይነት ሰዎች ውስጣቸው አሉ። አንደኛው ይህንን የሚያካሂዱ የኢንቨስትመንት ፕሮፌሽናልስ በአንድ በኩል፣ ሁለተኛው ደግሞ ገንዘብ ብቻ ነው ያለኝ እናንተ ፕሮፌሽናል ናችሁ እኛ እናንተና ምንን የመጣ ነው ስለዚህ የኛን ገንዘብ እናንተ በመታምኑበት መስክ ኢንቨስት አድርጉ የሚሉ ገንዘብ ብቻ የሚያዋጡ ሰዎች አሉ። ስለዚህ የመጀመሪያዎቹ ኢንቨስትመንቱን የሚያሰባስቡት በኃላፊነት የሚያሰባስቡት ሰዎች ሊሚትድ ሳይሆን ጀነራል ፓርትነር ይባላሉ። ሌሎቹ ደግሞ ገንዘብ የሚያመጡ ገንዘቡን እናንተ በመታምኑበት ታረጋላችሁ የኛ ኃላፊነት እስከ ገንዘባችን ብቻ ነው የሚሉ ሊሚትድ ፓርትነርስ አሉ። እነዛኞቹ ማኔጀሮቹ ጀነራል ፓርትነርስ ናቸው፣ እነዚህኞቹ ሊሚትድ ፓርትነርስ ናቸው። ከኋላው ሎጂክም አለው። ምክንያቱም እነዚህ ሊሚትድ ፓርትነርስ ኦፊሻሊ እኛ የኢንቨስትመንት ባለሙያዎች አይደለንም፣ እንደናንተ ውስጥ ላናቅ እንችላለን፣ መሆንም አንፈልግም። ስለዚህ በኃላፊነት ገንዘቡን የምንሰጠው ለእናንተ ነው። እነዛኞቹ ደግሞ እኛ ኃላፊነቱን እንወስዳለን፣ ከኃላፊነቱ ጀርባ ደግሞ ሙያውም አለን ተጠያቂ እንሆናለን ስለሚሉ ጀነራል ፓርትነርስ ናቸው። ሶ ገንዘቡን የሰጡ ሰዎች ስለ ኢንቨስትመንቱ ለምሳሌ ኢንቨስትመንቱ ማይሆን ቦታ ላይ በግ የሚያስጠይቅ ነገር ላይ ቢያደርግ እነዛ ሰዎች ተጠያቂ መሆን የለባቸው። ስለዚህ እነዛ ሊሚትድ ፓርትነርስ ይሆናሉ። ያንን ኢንቨስትመንት በኃላፊነት ኢንቨስት የሚያደርጉ ሰዎች ግን ጀነራል ፓርትነርስ ይሆናሉ። ይሄ ቅርጽ ሊሆን ይችላል ማለት ነው።